እንበለ ምክንያት ለጠፋቸው ልጃችን እህታችን የልጅ ልጅ የብዙ ተመልካቾቻችን የልጅ ልጅ የምትሆነው የሃይማኖት አባት አቶ ተስፋዬ ከመስመር ላይ ይገኛል። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን አቶ ሰሎሞን እንዲሁም ተመልካቾቻችን። ሰላም ነህ ወይ? እንዴት ነህ አቶ ተስፋዬ? እግዚአብሔር ይመስገን ነው የሚባለው። መሰለኝ ላንተ ያምጣም ይችላል። አዎ ካንተኛ ጋር ደግሞ አቶ ተስፋዬ ቢሻው ይኖራን አብሮ ከቃለ መጠየቁ ይሳተፋል። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ ካሳ። መልካም አቶ ተስፋዬ እቺ ልጅ በተመለከተ በእውነት ሰላማዊ ሰልፍ ይደረጋል፣ በተለያዩ ድረገጾች ይነገርላታል። እናንተ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝታችሁ ነበር። ብዙ የክነሰት አባላቶችን ተገናኝታችሁ ነበር። ክነሰት ላይ ብዙ ውይይቶች ተደርገዋል። ሻባክ ገብቶ ደግሞ ይገባን ተብሎ ነበር። ጉዳዩ ወደ ለሃብ 443 አልተላልፏን ተብሏል። ምን ነገር አለ እስካሁን ድረስ አቶ ተስፋዬ? እሺ አመሰግናለሁኝ አቶ ሰሎሞን። እንዲሁም አይቲቪ ቴሌቪዥን ፕሮግራም ሁሉ ጊዜ ስለ ሃይማኖት ታሰለቹ ፎቶዋን ከፊት ለፊት በማድረግ ለህብረተሰቡም ያለው መረጃ ስለምትሰጡልን። ወደ ጥያቄ ስመጣ እውነቱን ለመናገር ይሄ ነው የሚባል አዲስ ነገር የለም። ያው እኛ እንግዲህ ህብረተሰቡ ጋር ጥረታችንን ፍለጋችንን እንደቀጠልን ነው። ትናንትም በሆነ ቦታ ወደ ተላቪቭ ሄደን እንደዚህ ልጆቻቸው እህት ወንድሞቻቸው እነዚያ ደግሞ ሁለት ልጆች እናታቸው ጋር የሞቱት አክስቶች ጋር ትናንት በተላቪቭ ግንኙነት ነበረን እና እነሱም ያው ስሜታቸውን አጋሩን። ያሳለፉትን ሁሉ ለእኛ እንድንጠነክር ተሞክሯቸውን እና ሃይማኖትን ደግሞ እንደማይረሷት ሁሉም የተጠለፉት በህይወት ያሉትን በህይወት ያው ሙተውም የቀሩት የሞቱትንም ወደ ሀገራቸው እንደበቁና አንዲት የተጠለፈች ሃይማኖት መዳረሻዋ ጠፍቶ እንደቀረ ስሜቱም እጅግ ከባድ ጊዜ አሳልፈው እንደነበረ በትዝታ ብዙ ትዝታዎችን ቀስቅሰው ስንላቀስ ብለና የመጣ ነውና ጥረታችን እንደቀጠለ ነው። ግን ይሄ ነው የሚባል መረጃ እስካሁን የለም። ሻባክ ገብቷል ወይስ አልገባም? በጉዳዩ አልገባም። ጠቅላይ ሚኒስትሩን ጠይቃችሁት ነበር እንዲገቡና እሳቸው ጉዳዩን አጥንቼ መልስ እሰጣችኋለሁ ተብሏል። መልሳችሁ ጠይቃችኋል? ጠቅላይ ሚኒስትሩ ያው ሁላችሁም እንግዲህ ህብረተሰቡም እንደሚያውቀው እሳቸው ጋር በዶክተር ጸጋ አማካኝነት ስብሰባ አድርገን ነበር ተገናኝተን። ከዛሬ ጀምሮ እንግዲህ በዚህች ልጅ ጉዳይ እኔ እጄን አስገብቼበታለሁኝ። ሻባክ ይገባል አይገባም የሚለውን ግን መመርመር አለብኝ። ግን ሻባክ ቢገባም ባይገባም እኔ ዛሬ ጀምሮ በጉዳይ ያለሁበት ቃል ገብቻለሁ ብለው ነበር። ያው ዶክተር ጸጋንን በምንጠይቅበት ሰዓት ላይ እስካሁን እንግዲህ መልስ እንዳላገኘች ነው የሚነግሩንና ምንም መልስ አላገኘንም። አቶ ተስፋዬ ቢሻው ውስጥ የምንጠይቀው ካለ አቶ ተስፋዬ፣ ሁለታችሁም ተስፋዬ ናችሁ? አዎ ተስፋዬ ይሰማል? አዎ እኔ እየሰማሁ ነው። እስቲ አቶ ተስፋዬ ካሳውን የምንጠይቀው ካለ? እሺ ጤና ይስጥልኝ በድጋሚ አቶ ተስፋዬ። እንግዲህ በእውነት አቶ ሽሎሞ እንዳሉት ያው የመንግስት ድርጅቶችን በተለያየ ጉዳይ በተለያየ መንገድ ተገናኝታችሁ ተነጋግራችኋል። ጊዜው በእውነት ረጅም ነው። ከጠቅላይ ሚኒስትር ጋርም እንደዚሁም ከሚኒስትር ቤንግቪር ጋር ከሚኒስትር ሳራ ሊያ በክሊታ ኦፊር ጋር እነሱም ጋር ከተገናኛችሁ ጊዜው እያለፈ ነውና የወደፊት ትግሉ እንዴት ሊሆን ይችላል? ትግሉንስ እንዴት ነው ማጠናከር የሚቻለው? ማለት እንግዲህ ከዚህ በኋላ ምን አይነት ያው ምርጫም ሰዓት እየደረሰ ነው። ከምርጫ በኋላ ዞር ብሎም የሚያይ ያለ ፖለቲካዊ መስሎ አይታየኝምና በአሁን ሰዓት ይሄንን ጊዜ ተጠቅሞ ምን አይነት ትግል ያስፈልጋል ብለህ ታስባለህ? ያው እኛ እንግዲህ ትግሉን በተለያየ አቅጣጫ ከ2 ዓመት በኋላ ለመንቀሳቀስ እየሞከርን ነው። ብዙ ነገር ግን ያስፈልጋል። የሚጠየቀው ነገር ብዙ ነው። አሁን ደግሞ በቅርቡ እንግዲህ የአጭር ጊዜ እቅዳችን ቲኩ የተያዘው ያው ወደ ለሃብ 40 ሻሎሽ ስለዞረ እነሱ ጋር ስለሆነ እነሱም ጋር እንግዲህ ወደ 6 ወር እየሆነ ነው። ምንም አይነት መረጃም ስለሌለ ከነሱ ውጭ አካባቢ ላይ እንግዲህ ሉድን ሸንጎ ምክትል
ከንቲባ ወይዘሮ አለማዘሩ እየተባበረችን ነው። እንግዲህ ጉዳዮች እየተጀመሩ ነው። ድንኳን እዚያ ጥለን ያው ህብረተሰቡ ጋር እዚያ ሆነና ቤቱታችንን ለማሰማት ነው እንግዲህ ፕሮግራም ያዝነው። አቶ ተስፋዬ ኦኬ፣ አሁን ማለትም እናንተ ድንኳን ጥላችሁ ከዛ ልጃችን ትምጣለን ብላችሁ እናቷ ቤቱታችሁን ከዛ ሆናችሁ እየለመናችሁ ህዝቡም እየመጣ እንዲተባበራችሁ ነው እና ግን አሁን በተለይ እናንተ መርካቶ ቂጣ እንዳላችሁ ናችሁ ያላችሁ መርካቶ ቂጣ ጽፋት መርካቶ ቂጣው ተዘግቷል። የእናንተ የግል ኑሯችሁ የቤተሰቦችና የልጆች እንዴት ነው? አይ አቶ ሸሎሞ ከባድ ነው። ችግሩን ካነሳ ነው ተወርቶ ያልከም እግዚአብሔር ብቻ እሱ ይመርምረው። 1500 ሰው ሲኖርበት የነበረ መርካቶ ቂጣ እኛ ብቻችንን ከልጆቻችን ጋር ከባድ ነው። በህይወታችን ከባዱን ጊዜ ነው እያሳለፍንና ዋጋ እየከፈልን ያለ ነው። ብቻ እግዚአብሔር ይስማን። ከባድ ነው። እንደው አሁን ወደ ትግሉ ወደዚያ ነው እንጂ ችግሩን ብናነሳው ብዙ ነው። እግዚአብሔር ብቻ እሱ ይመርምረው። ከባድ ነው። ይሄ ነው ብዬ ስሜቱን ልገልጽልህ አልችልም። ሌላው ባለፈው በርሼባ አካባቢ አንድ ተጠርጣሪ ከኛ አብራክ የወጣ ሰውዬ ነበረና በቴሌቪዥኖቹ ሁሉ እሱ አብሮ ተባባሪ እንደሆነ በእሷ መጥፋት አንዳንድ ምልክቶች ሁሉ ታይተው ነበረ። ያነ ሰውዬና የምርመራ ውጤትስ ምን ሆነ? ሰውየው ተለቀቀ? እንደታሰረ ነው ያለ? ምን ሆነ? በእውነት እኔ ስለ ሰውየው ማውቀው ጉዳይ የለኝም። ሰውየውን አውቀዋለሁ። ከሚፋል ጋር አብረን ሰርተናል። እኔም በጊዜው በተጠየቅኩበት ሰዓት ላይ ይሄ ሰውዬ ከሃይማኖት ጋር ምንም አይነት ግንኙነት የለውም ብዬ መልስ ሰጥቻለሁ። በጊዜው በምርመራው በኩል ምንም ይሄ ሰውዬ ከዚህ ጋር ግንኙነት የለውም የሚል መልስ ነው እኛ ቤተሰቦች የሰጠ ነው። ምክንያቱም የነበረን ግንኙነት ጥሩ ነበረ። ልጆቹም ጋራ ከሱም ጋራ የነበረን ቅርብ ነን። እዚያ ጎረቤት ነበርን። ምንም አይነት የምንጠረጥረው መልኩ የለም ብለን በጊዜው ያው በቴሌቪዥን በሬዲዮ መናገር ስለማይቻል ነው እንጂ ያልተናገር ነው። አሁን ጊዜው ስላለፈ መናገር እንችላለን። በወቅቱም እኛ የሰጠነው ይሄንን ነው። አሁንም ከሱ ጋር ግንኙነት ይኖረዋል ብለን እምነት የለም። ግንኙነት እንደሌለውም ያው ባለፈው በፍርድ ቤት ተረጋግጧል። ማለትም ሰውየው ነጻ ወጥቷል ማለት ነው። በሌላው ጉዳይ አላውቅም። በሃይማኖት በኩል ምንም ግንኙነት የለውም ተብሎ በፍርድ ቤት ተሰናብቷል ነው ያሉኝ። እንግዲህ ኦኬ። ስለዚህ ተስፋዬ ብጠይቀዋለህ አቶ ተስፋዬን እንደገና አዎ ጥያቄ ብቻ ሳይሆን አቶ ተስፋዬ እንዳለው በእውነት በቅርብ ጊዜ የኛ እቅድ ያወጣ ነው በላቭ 43 በልዩ የፖሊስ ምርመራ ክፍል ውስጥ አጀንዳው እነሱ ጋር ስለሆነ ፋይሉ እነሱ ጋር ስለሆነ ከነሱ ቢሮ ፊት ለፊት ድንኳን ጥለን እዛ እንግዲህ ጫና ለመፍጠር የምናደርገው ጥረት ነው። በዚህ አጋጣሚ ያው የራምሌ ሉድና አካባቢው ነዋሪዎች የኛ ሰዎች በዚህ ጉዳይ ላይ የግዴታ እንግዲህ ጣልቃ መግባት አለባቸው። ምክንያቱም እንዲህ አይነት ትግሎች የሁላችንም ነው። እቺ ህጻን ልጅ የሁላችንም ነችና ነገ የሚደርሰውን አናውቅም። ይሄው እየደረሰም ነው። ወጣቶቻችን እየተገደሉ ነው። ህብረተሰቡ እየወጣ ነው። አሁንም ቢሆን እንዲህ አይነት ነገሮች ሲደርሱ እንዲህ አይነት ነገሮችን ከመድረሳቸውም በፊት ህዝቡ አንድነት መፍጠር ያለበት ሁኔታ መስሎ ነው የሚታየኝና በዚህ አጋጣሚ ጥሪ ለማቅረብ ነው። በመጀመሪያ ያው ድንኳኑ ከተጣለ በኋላ እኛ ራሳችን መረጃዎችን እናወጣለን፣ እናስተዋውቃለን። ግን ያን ድንኳን ብቻውን ባዶ እንዳይቀርና በቃ ምን አይነት ህብረተሰብ ነው እንደማይባል እርግጠኛ ነኝ። የመጡ በተቻላቸው ጊዜ የመጡ እዛ ድንኳን ውስጥ ድምጻቸውን ማሰማትና ያው የሃይማኖትን ድምጽ ማሰማት ነው። ሃይማኖት በህይወት እንዳለችና በሰው እጅ እንዳለች የተረጋገጠ ነገር ነው። አቶ ሽሎሞ ኦኬ። አቶ ተስፋዬ ወደ አንተ ልመለስና የጠፋችበት ቦታ መርካቶ ቂጣ ነው። መርካቶ ቂጣ ኃላፊነቱ የሶክኑትና የምስራዳ ቂጣ ነው። እነዚህ ሁለቱ መስሪያ ቤቶችስ ለአንተ ምን አይነት ትብብር እያደረጉልህ ነው ያለ እስካሁን ድረስ? ያው የተወሰነ ትብብር ያደርጋሉ። በቂ ነው ባይባልም ልጆችን ትምህርት ቤት እንግዲህ የሳይኮሎጂ ለልጆች እኛ እንኳን የቆመበት ሁኔታ ነው ያለው። እየጠየቅን ነው። የልጆቹ አለ የተወሰኑት ልጆች ያው እንግዲህ ሙሉ በሙሉ በቂ ነው ባይባልም የተወሰነ ድጋፍ እያደረጉ ነው። ገባን። አሁን አንተ እስቲ አንድ ቃለችንና ለህዝቡ የምታስተላልፈው መልእክት ካለ ሁልጊዜም በእርግጥ ታስተላልፋለህ፣ ዛሬ ደግሞ የበለጠ የምትለው ካለ? እሺ፣ አመሰግናለሁኝ። በእውነት ለሁሉም ህብረተሰብ የማስተላልፈው
ችግሩ ቤታችን እስከሚገባ ድረስ ዝም ብለን አሻግረን ችግሩ የደረሰበትን ሰው ዝም ብሎ ማየት ጥሩ አይደለም። የአንድ ሰው ቤት ሲቃጠል አሻግሮ ማየት ጥሩ አይደለም። ውሃ ይዘን አፈር ይዘን ያን ነገር ማጥፋት አለብን ነው የምለው። በርሾነ ለጽዮን ማን ነው ቤት አትክባ የተፈጸመውን ጉዳይ አይተናል። በብሪሸባ አይተናል። ከትናንት ወዲያ ደግሞ ሃይፋው ከባለቤት የቤተሰቦች አጠገብ ቅራታይም የ20 ዓመት ወጣት ልጅ ሙቶ ነው የተገኘው። መኪናው ራሱ እስካሁን አልተገኘም። በፍለጋ ነው ያለው እና ብዙ ነገሮች በእኛ ህብረተሰብ ላይ እየተፈጸመ ነው። ከኛ ጋር እስከሚደርስብን ድረስ ዝም ብለን ማየት የለብንም። አሁንም ደግሞ የሃይማኖት ጉዳይ መዳረሻው እስካሁን አልታወቀም። ሉዲ እና ራምሌ በዚህ አካባቢ ያላችሁ ሰዎች በሙሉ አሁን ድንኳን ጥለን እዚያ ልንቀመጥ ዝግጅት ላይ ነው ያለ ነው። ህብረተሰቡ በሙሉ እዚያ አካባቢ በተለይ በጡረታ ፔንሲያ ያወጡ ሰዎች እዚያ ቦታ ላይ መጥተው የተወሰነ ሰዓት እየተቀመጡ ድምጻችንን እያሰማን በአንድ ላይ ልጃችንን እንድታስመልሱልን። ችግሩ ከባድ ነው። ልጅን ያህል ነገር ከጎን ተለይቶ መቀመጥ ይሄ ነው ልል አልችልም እና ሁላችሁም እንደራሳችሁ እያያችሁ አግዙን፣ ልጃችንን አስመልሱልን ነው የምለው። እኔ ሌላ ምንም የለኝም። ከባድ ነው በእኛ ህብረተሰብ ላይ ችግሩ አሁንም ሊቀጥል ይችላል። አንድነት አድርገን ሃይማኖት፣ ዘር፣ ቀለም ሳንከፋፈል አንድ ሆነን ድምጻችንን በማሰማት ልጃችንን ማስመለስና በሚመጣው ትግል ሁሉ መተባበር አለብን ነው የምለው። አመሰግናለሁ አቶ ሰሎሞን። አቶ ተስፋዬ በጣም አመሰግናለሁ። በእውነት የዚች ልጅ ሁኔታ ለሁላችንም ለሁሉ ህዝብ ቁስል ነው፣ የአገር ጉዳይ ነው። እናንተ ወላጆች የወለዳችኋት ብትሆኑም ከባለቤትህ ማህፀን የተወጣች ብትሆንም ግን ሁሉም ሰው በእውነት ሌት ተቀን ከቤቱ ተቀምጦ የማያዝን የማይተክዝ ነገር የለምና አንተ እንዳልከው ከቤት ተቀምጦ መተከዙ ቡና እየጠጡ ማውራቱ ምንም በቂ ስለማይሆን ህብረተሰቡ መጥቶ ደግሞ ተሳትፎነቱን ማሳየት አለበት። እኔ ራስን እንኳን ምስክር ለሆን የምችለው አቶ ተስፋዬ ጊላድ ሸሊጥ የሚባል ወታደር አዛ በታሰረበት ጊዜ ህዝበ እስራኤል ነው የእስራኤል ሀገር መንግስት አስገድዶ ማለት ነው ወደ 1200 እስረኛ ተለቆ ይች ልጅ እንድትመጣ ያደረገችው በህዝብ ጫና ነውና በዲሞክራሲ ሀገር ውስጥ የህዝብ ጫና ውጤት ያመጣል። የህዝብ ጫና ነገሮችን ያስቀይራልና ከናንተ ጎን መሳተፉ እናንተ ጎን መሰለፉ በገንዘብ እርዳታ ማድረጉ የሞራል እርዳታ ማድረጉ የጊዜ እርዳታ ማድረጉ እናንተ ጎን መቆም ለናንተ ብቻ ሳይሆን ለእያንዳንዱ ዜጋ ለሆነ ህሊናው ለሚነምትለው ሁሉ ነውና ሁላችንም በእውነት በመታደርጉት የምታቋቁሙት ድንኳን መተን ለመጠየቅ እንሞክራለን። አብረህን ስለቆየህ ያመሰገን እግዚአብሔር ጥንካሬውን ይስጥህ። ልጅክን በቅርብ ጊዜ የምታገኛት ይውልላለሁ። አሜን አሜን። አንዲት አጭር መልእክት ሰከንድ። እሺ ነገ ሐሙስ ኢየሩሳሌም የውም ኢየሩሳሌም የሚባለው በዓል ስለሚከበር እኔም ልጅም ስለምንገኝ ቲሸርት ያላችሁ ሰዎች በዚያው በኩል ለሀዘኑም በዚያ ለመጡትም ለሃይማኖትም ደግሞ ከቻላችሁ ቲሸርቱን እየለበሳችሁ ጠቅላይ ሚኒስትሩም ፕሬዝዳንቱም ስለሚመጡ በዚያን ቀን ከጎናችን እንድትቆሙ ለማለት ነው። አመሰግናለን። ጥሩ መልእክት።